ሰዎች እኮ ዘፈን እኮ አይደለም፣ ቀሚስ አይደለም፣ ልብስ አይደለም፣ አማራነት ማንነት ነው። አንድ ሰው ስጠላ ዞር ብላ አታይም። ከዛ ማህበረሰብ ከመጣክ ደርቢ ሆነ ማውራት ከቻልክ ዲፌንድ ማድረግ ከቻልክ እስከ ዘኢንድ ነው ደርቢ የምትሆነው። ትናንትና አማራን ሲያዋርዱ የነበሩ ሰዎች ጋር እኮ ነው ዛሬ የምናያችሁ ስለ ፖለቲካ የምታወሩ ሰዎች። ዛስ ዋይ ኖሌጅ እና ኤዱኬሽን ያለው ወሬ አይደለም የምታወሩት። ለከርሳችሁ ለገንዘባችሁ ሆዳችሁን ለመሙላት ነው በቃ። እውነቱ አለ፣ ይሄን ታምናለ። እያንዳንድ የኔ ጀግና የምትሉ የትኛውን ጦርነት ገብተው ታግለው ነው ሚዲያ ላይ ያሉ ሰዎች? ጆከር ብትል ጆከር ፊት ለፊት ነው እኔ የምነግረው። ጆከር በስድብ የመጣን ሰው ዲፌንድ ያደርጋል። ዳሴ በስድብ ስትመጣ በስድብ ነው ዲፌንድ የሚያደርገው ጆከር። ከዛ ውጭ በኖሌጅ የምታወሩ ሰዎች እነማን ናችሁ? አንድ ነገር ያየሁት ነገር ትክክል ያየሁት ነገር ጆከርን እኔ ፊት ለፊት ነው የምነግረው። ጆከር ጠፍቶ ሳለ ማንም ሰው መሰዳደቢያ ነው የነበርክ እያንዳንድ። ግን ጆከር መጥቶ ጆከር የሚሳደበው እኮ ተሳዳቢ ስላለ ነው። በዛኛው ብሄር ተሳዳቢ ስላለ ነው እኮ ጆከር የሚሳደበው። አማራ ብቻ እኮ አይደለም የሚሳደበው፣ ብዙ ተሳዳቢ አለ። ዛሬ ቂጥን የምትልስለት እያንዳንድ። ማሜ ስለ ፖለቲካ አታውቅም? አላውቅም። ባላቅ ግን አያለው እኮ ትልቅ ልጅ ነኝ እኮ ልጆች አሉኝ። ምን እየተካሄደ እንደሆነ አውቃለሁ። ማሜ አንድ ነገር ብቻ ይሄንን ላሰማችሁ። ከጌሙ በኋላ የተደረገውን ነገር ይሄን አዳምጣችሁ ህሊናችሁን ሁላ ማንም አማራ ይወቅሳል። ይሄንን አይው አዳምጡ። ሁላችንም እኮ አይደለም ማጠቃለሎች አዳምጡ። አንተ ራስህን አውጣ። አንተን አላውቅም። ሚሊዮን ኮይን ያወረዳችሁት ለእንትና 4000 ምናምኑ ግን አማራ ነው፣ ኦሮሞ አይደል። የኔ ጌም ጊዜ አልመጣችሁም። እኔ አልተቸገርኩም። በብዛት የተቸገረ ሰው እሱ ነው። ከሳምንት በፊት ኮይን ካወረዳችሁ አሁን እየተናገርን ነው አይደለ? ለምን አልሰጣችሁት? ያስ 2 ሳምንት ይሆናል ተቸግር ያለው እያለ ነው። አንዳችሁም የላችሁ። ባንዲራውን ይዞ ፊት ለፊት የተጋፈጠው በየመንገድ ላይ የተዋረደው የተሰደበው ኩማ እንጂ አስሊ አይደለም። ስለዚህ ሌላው ትልሽ እስቲ እኔ አሁን ኩማን እኔ ፔጅ ላይ አስገብቼ ላስረዳው። እስቲ አሁን ኩማ ለምሳሌ እኔ ፔጅ ገብቶ ኩማ ስለ ኩማ እኮ አይደለም ፖይንቱ። አሁን ጋር እኔ ይዶሃምን እኔ ፕሮብሌም ከኩማ ያለ ሰው ነው መርዳት ካለ እንደማንኛውም ሰው ኩማ አቋለው ላይክ ላይ ከዛ ኩማ ጋር ምንም አይነት ችግር ወይ ኔጌቲቭ ኢነርጂ ምን ችግር ነው? የፖለቲካ አሁን እኔ ላይቭ ላይ ገብቼ ላይክ እንደዚህ ደርቢነን የምትሉ ሰዎች አይደለም ኩማን አስገብቼ ረድቸው ሙዚቃ ሲከፈት እንዴት ነው የሚያንቀጠቅጣችሁ ጋይስ? ሙዚቃው ላይ ግን 4 ኪሎ የሚለው ሙዚቃ ተከፈተ ብለህ ልትታነቅ ነው የምትደርስ። እያንዳንድ ሙዚቃ ላይ ነው እንዴ አማራ ማሜ አንድ ጊዜ እንደማመጥ 4 ኪሎ የሚለው ሙዚቃ መጀመሪያ መልክቱ ምንድነው? ይሄን ማወቅ አለብሽ። ኖ ለሚ ፊኒሽ መጀመሪያ አልጨረስኩም። አንተ ራስህ ትጨርስ። እኔ ስጨርስ ማውራት ትችላለህ። እሺ አማራነታችሁን የምትገልጹ ለሆዳችሁ ብቻ ብዙ ሰዎች አላችሁ የምትኖሩ። እኔ አንደኛ አላስመስልም። ሙዚቃ ሲከፈት ሙዚቃ እንደ ሙዚቃ ትሰማዋለህ። ማንነት ካለ ትናንሽ ነገሮች አንተ ሊሰብሩ አይችሉም። ትክክለኛ ቦታው ላይ ስትመጣ እኮ ኤኒቲንግ ለምትጠየቀው ነገር አትፈራም። ሙዚቃ እንዴት ያስፈራል? ክለብ ውስጥ ገብተህ የምትጨፍርበት ሙዚቃ ላይቭ ላይ መጠበቅ ኮመንት እንዴት ይሄ እኮ የስድብ ሙዚቃ ነው እንዴት ትከፍቻለሽ ትለኛለህ። እኔ ፈርቼ በኩርኩም እየተመታው ያደኩ ልጅ አይደለሁ። ሙዚቃ እንደ ሙዚቃ ነው የምሰማው። ማንነቴን ስትመጣ ብቻ ነው መልስ የምሰጥህ። አንድ ኦሮሞ ነኝ የሚል ሰው አስገብተህ ከረዳና ሙዚቃ መስማቱ ምንድነው ልዩነቱ? ንገረኝ እስቲ ምንድነው ልዩነቱ? ለምን ተረዳ አይደለም። እኔ ምንም ችግር የለብኝም። አሁንም እየነገርኩ ነው። ግን በኮመንትና በልብስ ወይም በሙዚቃ ማንነታችሁን የምትገልጹ ሰዎች አላችሁ። ሪል ነገር ሲነገራችሁ ደግሞ እመኑ። ማነሽ ምንድነሽ አትበለኝ። ማንነቴን ታውቀዋለህ። የት እንደመጣው እኔነቴን በድፍረት ነው የምነግርህ። ወጥቼ አነጋገር ያስታውቃል አትዩም እንዴ? ግን አሁን ችግሩ ምንድነው? የሆነ አሁን እኔ በራሴ ማለት ነው ኩማንተውና እሺ በኩማ ያለ ሰው አስገብቼ በፔጅ ልርዳ። እንዴት ነው የምትሆኑት? ፊት አልሰጣችሁም እንጂ ምን እንደምትሆኑ አውቃችሁ ነበር። ሙዚቃ ተከፈተ ብላችሁ እኮ ነው አንድ ቦታ ፔጅ ላይ ምጮው አይደለ? የኦሮሞ ሙዚቃ ለምን ተከፈተ ብላችሁ። እኔ ግን መስማት ካለብኝ እሰማዋለሁ። ለምን ሙዚቃው ማንነቴን ሊወስድብኝ አይችልም።
አስመሳይ የሆነ ሰው ነው። ይሄ ሙዚቃ መስማት አልፈልግም። ክለብ ውስጥ ገብተ ጨፍረ ሰክረበት ነው የምትወጣ። ለምን አታዘጋውም? እዛ ጋር ትክክለኛ ወንድ ከሆንክ ወይ ወንድ ከሆንክ በፖለቲካ ውስጥ ያላችሁ ሰዎች እኮ ፖለቲካ ማለት እኮ ደርቢ ሆነ እኮ እየተግባባ የምታወራው ነገር ነው። ሳትግባቡ ኤዱኬሽን የላችሁም ወይ ለመፈነስ ወይ ፎሎወር ፈልጋችሁ ወይ ማንነታችሁን ይዛችሁ የመጣችሁ ሰዎች አላችሁ። ሰዎች እኮ ላይቭ ላይ ሲመጡ እኮ በመንገዳቸው ነው ሰው የሚያውቃቸው። ዳንሰ ሰው ሊያውቅ ይችላል፣ ተሳድበ ሰው ሊያውቅ ይችላል፣ የሆነ ነገር እየሰራ ሰው ሊያውቅ ይችላል። ግን በብሔር ተደብቃችሁ አትዋሹ። እየረዳችሁ አይደለም። ፖይንቱ ይሄ ነው። እኛ ዝም ስንል እኮ ምንም አናቅም እኮ አይደለም። ለራሳችሁ ለከርሳችሁ ገንዘብ የምትሰበስቡ ከሚስት እስከ ባል ከምን እስከምን አላችሁ። ሁሉም አለን እኮ ኢንፎ ማውጣት እኮ እንችላለን። ግን አይመለከተኝም ብዬ የማይመለከተኝ ምንድነው? ትክክለኛ ሪል ሰው የለም ሚዲያ ላይ ስለሌለ በቃ ማንም ሰው ለአማራ ተቆርቁሮ ወይ ለሞተች እናት ለህፃናቱ ተቆርቁሮ አይደለም። እዚህ ጋር ብዙ በስቷል። አሁን ብዙዎቻችሁ እኛ የዛሬ ስንት ዓመት ወልቃይት እኮ አሁን እኮ ነው ቲክታክ ላይ ይሄ አማራ ጎንደሬ ኦሮሞ ምን እያልክ የመጣ እንጂ የዛሬ ስንት ዓመት የመጀመሪያው ረጄ የነበርን እኮ ወልቃይት ላይ ህፃናት ሲያልቅ አይጂ ላይ ስንረዳ የነበር እኛ ነን እኮ። አሁን ሌባ ሲበዛ ነው ያቆምነው። ለአማራ ድምፅ ሆነሻል ትለኛለህ። በትክክለኛው ሰዓት ነው እኔ ድምፅ የሆኑት። ያውም ከራሴ እያወጣው ብዙ ሰው አለ የምታውቅ እዚህ ላይ። አሁን ቲክታክ ላይ አማራ እየተረዳ ነው ያለው። ማን ይሙት ራሳችሁ ቤታችሁን ቪውልድ እያረጋችሁ እየፈነሳችሁ ሰዎች ላይ ለመታወቅ እየተጣራራችሁ ምን ሰርታችሁ ነው ጀግና ነኝ እያላችሁ? ምድረ ከብት ነው እንጂ እዚህ ጠቅላላ ማንን እንኳን ማጎበዝ እንዳለባት አታውቅም። ለኔ ጀግና እነ ናሁሰናይ ናቸው ደማቸውን የተቀዱ። ለኔ ጀግና የሰፈሬ ልጆች በ20 ምናምን ዓመታቸው እግራቸው ተሰብሮ ቁጭ ብሎ ቤት አንገታቸውን የደፉ ጀግኖች ደማቸውን የተቀዱት እነ ኪሪቤር። ላወራ ከፈለኩ እኮ አወራ አለው። እያንዳንዱ ጎንደር ትላለ። ጎንደርን እስቲ ትንሽ አምስት ቦታ ጥራልኝ። 5 ቦታ ጥራልኝ። ዳባርቅና ዳባትና ወረታና አዲስ ዘመን የት ነው ብትባል እንኳን አታውቅም። እያንዳንዱ ዝም ብለ ጎንደሬ ነኝ የተወለድንበትን እንኳን እኛ ልታጠፉን እኮ ትጣጣራለህ። መልስ ግን አልሰጠህም። እያንዳንዱ ማንነት አለኛ የተወለድኩበት የእናቴ አባቴን ቦታ እየነገርኩ ሂደህ ማረጋገጥ የማታውቀው ሰው ግን መጣው የኔ ጀግና የኔ ፍቅር የኔ እንትና እያልክ የት ነው ገብተው የታገሉት እነዚህ ሰዎች? እስቲ ንገሩን። ጀግና ደሙን የተቀበለ በማንኛውም ብሔር ነው የምነግርህ። ገብቶ ለሀገሩ የተሰዋ ብቻ ነው ለኔ ጀግና። በፈለከው ኦሮሞን በል ትግሬን በል ኤርትራን በል ገብቶ ደሙን የሰጠ ብቻ ነው ለኔ ጀግና። ቲክታክ ላይማ ወሬ ነው ያለው፣ ገንዘብ መሰብሰቢያ ነው የሆነው። ማንነት የሌላችሁ ብዙ ሰዎች አላችሁ ተደብቃችሁ እዚህ ጋር ራሳችሁን የምትሸቅሉ ሰዎች። ምንም የረዳችሁት ለአማራ ምንድነው የረዳችሁት? ምንም የረዳችሁት ነገር እኛ እንሻላለን ዝም ብለን አትሊስት ሰው አላስገደልንም፣ ከሰውም ጥላቻ አላፈራንም። ጠፍቶን እኮ አይደለም ምላስ አለን። እናንተ የምታወሩትን ወሬ እኮ እኛ ማውራት እንችላለን፣ ጠፍቶና አይደለም። እኛ ግን ትክክለኛ ማንነት ቦታው ላይ ተወልደ ወንድ ሲወልድ ፖለቲካ ምን እንደሆነ በኤዱኬሽን እና በጠረጴዛ ደርቢው ነው የምታወራበት ነው እንጂ ዝም ብለህ ከርስህን ለመሰብሰብ አይደለም። ጠቅላላ ውሸት። ልብስ ስለለበሳችሁ አማራ ወይ ጎንደር አያስብላችሁም። ሙዚቃውን ስለከፈላችሁ አማራ ጎንደር አትባልም። ምን ላይ ነው የተገኛችሁት? ትናንትና አንድ የጎንደር ልጅ ገብቶ የ23 ዓመት የነ ናሁሰናይ ጓደኛ ነው አይደለ? የኔ የመጀመሪያ ጓደኛዬ ነው። መኪና ከአባዱላ ጎንደር ከባህር ዳር አዲስ አበባ ሲነዳ ነው ሽፍታዎች የገደሉት። የሱ ትንሽ ወንድም የ23 ዓመት ልጅ ነው የነ ናሁሰናይ ጓደኛ። ፋኖ ነው ተብሎ እግሩ ተመቶ ማረግ ይባላል። ማረግ ታደሰ በኔ ፔጅ አስገብቼ ግና እርዱት ስላችሁ አንድ ሰው ይረዳው የለም። እማቀው ሰው ብቻ ነው በአካውንቱ ያስገባለት። አማራ ነኝ ማለት ምንድነው? ልጁ እንግዲህ ከናሁሰናይ ምንም ይለያይ ነገር የለውም። ምንም መርዳት ስትፈልግ መርጣ አይደለም የምትረዳው። ይሄ ልጅ በ23 ዓመቱ ቤት ዘግቶ እርዱ ብያችኋለሁ። የዛሬ ስንት ዓመት ግን ማን ምን እንደሆነ አይታወቅም። ፎቶ ተለጥፎ ሲሰደም ነበር የኔ ቦይፍሬንድ። ትክክል። አማራነት ምንድነው ለእናንተ? ወሬ ማስመሰል፣ ሙዚቃ መክፈት፣ ቀሚስ መልበስ፣ ማጎብደድ፣ ቂጥ መላስ ብቻ ነው እኔ የማየው እዚህ አካባቢ። ጀግና ብላችሁ አንድን ሰው ስትጠሩ ይህ ሀብቱ ላይ ግቡና ታገሉ። መጀመሪያ የከፈላችሁትን ዋጋ ንገሩን። እዚህ ጋር ማንነታችሁን ንገሩን። ምንም ሳታክ ደሜዋ ደምሽ ይቀዳ። የትኛውን ደም ነው የምታወሩን? እኛ እኮ ዛሬ እነ ናሁሰናይን እኮ እንደናንተ በሚዲያ እኮ አናውቀውም ነበር። ናሁሰናይን የምናውቀው እኮ በአካል ነው እኛ የምናውቀው። አብረውን ያደጉ ሰዎች ናቸው እነ ናሁሰናይ።
ናሁሰናይን ፎቶ ሰቅላችሁና ቲሸርት አሰርታችሁ መነገጃ ነው ያደረጋችሁት። ዛሬ እናትየዋን ሆዳችሁን መሙያ አታውቅም። እያንዳንድ ግን ፎቶ ይዛችሁ ፕሮፋይል ብቻ ይዛችሁ አንደኛ ፕሮፋይሉን አድርጋችሁ ፕሊስ ብታወርዱት እንደውም ጥሩ ነው። እየዞራችሁ መሳደብ ነው ስራችሁ። ለቤተሰቦቻቸው ረዳችሁ ማሜ፣ ለቤተሰቦቻቸው እስቲ ይርዱ። ሌቦች ቤተሰቦቻቸውን ይጠይቋቸው እስቲ፣ አበባ ይዘው ይሄዱላቸው እስቲ። ሌላው ቢቀር ናሁሰናይን ቤተሰብ አበባው ይቅር ጠይቃችኋቸዋል ወይ? ታውቋቸዋላችሁ? ንገሩን። ደውሉላቸው። እንዴት ናችሁ? እግዚአብሔር ናችሁ። ሚዲያ ላይ ብቻ ናሁሰናይ እንዲሆነ ብላችሁ ለማሽቃበጥ ነው። ለማሽቃበጥ ትክክለኛ ማንነት ሲኖር እኮ ፎቶውን ለጥፈ ለመታወቅ አይደለም። እኛ እኮ ይዘነው መዞር እንችላለን ናሁሰናይን። ግን አንድ ሰው ትክክለኛ ህሊና ካለ የምታውቀው ከሆነ እያየው ኤቭሪዴይ የምታውቀውን ሰው ስታየው ያማል። ትክክለኛ ማንነት ካለ አሽቃባጭና እዚህ ሆዳም ነው የተሰባሰበው በፎቶ የሚነግድ። ፎቶ ይዛችሁ ስለዞራችሁ ጎንደርን አታስጠሩም፣ አማራ አትሆኑም አልኳችሁ። እመን ወደድክም ጠላም ፊት ለፊት ነው የምነግረው። ትክክለኛ ይኸውላችሁ፣ ትክክለኛ እኔ ስለ ኪሪቤልና ስለ ናሁሰናይ ባወራ ያምርብኛል። አውቃቸዋለሁ። ኪሪቤል ማን እንደሆነ እነግርሃለሁ ካፍ እስከ አፍንጫ። ናሁሰናይ ማን እንደሆነ እነግርሃለሁ። ወንድ ጀግና ልንገርህ። ናሁሰናይ እኮ የትናንትና ትንሽ ልጅ እኮ ነው ናሁሰናይ። ምንድን ነው የምታወሩት? ማንነት ስለሌላችሁ ግን ይሄ ምስኪን ህብረተሰብ አለ። ግማሽ ፎቶ ይዘህ ትዞራለህ፣ ግማሽ ሰቅለህ፣ ግማሽ ቲሸርት ላይ፣ ግማሽ ፕሮፋይል ላይ። ትክክለኛ የምታውቀውን ሰው እኮ ህሊና አይፈቅድም። በየቀኑ ስታየው ህይወቱን ያጣ ሰው ማለት ነው። ያውም በእንደዚህ አይነት ራሱ